ሀና እስከ ዛሬ ስታደርገው ወይም ስትሰራው የነበረውን ግፍ የተቀበለች ይመስለኛል በመክሊት ምክንያት። መክሊት ሀና ቤቷ የት ነው፣ የት አካባቢ ናት፣ የት ነው የምትኖረው የሚለውን ራሱ መች እንዳረጋገጠች እና መች ተከታትላ አካባቢዋን እንዳወቀች ባላቅም፣ ነገር ግን ሀናን ደብድባታለች። ሀናን ዋጋ አስከፍላታለች። ሀና እስከ ዛሬ ድረስ በአሴርም ሆነ በኤልያስ ወይም ደግሞ በእዝራ ላይ የሰራችውን ግፍ የተቀበለች ይመስለኛል። እውነት ለመናገር ሰው ስለተደበደበ ወይም ደግሞ ሰው ስለተሰቃየ ማንም ሰው ደስ ይለዋል ማለት አይደለም። ነገር ግን ሀና የሆነ ትምህርት ያስፈልጋታል። የሆነ ጭንቅላቷን የሚያነቃት ነገር ያስፈልጋት ነበር፣ እንደዚህ ኮርኮም የሚያደርጋት። ምክንያቱም እንግዲህ አስተዳደጓንም ካያችሁ በጣም አቶ ኖላዊ ባለው ነገር ቅብጥ አድርጎ ነው ያሳደጋት። ክፉ ነገር አላሳያትም። ማለቴ እንደዚህ አሁን ለምሳሌ ከሰው ጋር ተቀራርባ እንደፈለገች መናገር እንደፈለገች በቃ እሷ የምትፈልገውን ነገር ለማድረግ እንጂ ያ ሰው ምን ይፈልጋል የሚለውን ነገር እሳቤ ውስጥ አታስገባም። እና ሀና በእድገቷ ወይም ደግሞ በአስተዳደጓ ዋጋ አልከፈለችም እያልኩ አይደለም። በተለይ ደግሞ አቶ ኖላዊ ከታመመ በኋላ የከፈለችው ዋጋ በጣም ብዙ ነው። ግን ደግሞ ከዛ በፊት አቶ ኖላዊ ምንም አይነት ክፉ ነገር እንዳይገኛት እንዳይደርስባት አድርጎ በጣም ጥሩ አድርጎ ነው ያሳደጋት። ሲቀጥል አሁን ይህንን ነገር ከተወጣች በኋላ የአቶ ኖላዊ ቅብጠት እንዳለ ሆኖ አቶ ኖላዊ የምትፈልገውን ነገር ከማድረግ ባለፈ ምንም ነገር እንዳይከፋትና ምንም ነገር ውስጧ ነገር እንዳይዝ በጣም ብዙ ዋጋ ከፍሏል። ሲቀጥል ወላጆቿን ስታገኝ ደግሞ ከዛ በላይ ቅብጥ አድርገዋታል። ሀና እንዳይከፋት፣ ሀና እንዳትቀየም፣ ሀና እንደዚህ እንዳትሆን፣ ሀና በቃ ሀና ሆኗል ጨዋታው ማለት ነው። ሀና ተቀይራለች። ሀና የምታደርገውን እያወቀች አይደለም። ሰላም የኔ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍርፍ ይበልልኝ። ለቻናሌ አዲስ ከሆናችሁ የተለመደውን ላይክ እና ሰብስክራይብ እያደረጋችሁ ከጎን እንድትሆኑ ላለሁኝ። እንግዲህ ስለ ሀና መደብደብ ወይም ደግሞ ሀናን ትንሽ ኮርኮም ስላደረገቻት መክሊት ደግሞ ሀሳብ አስተያየት ካላችሁ ደግ አደረገቻት ወይስ ደግሞ መመታት አልነበረባትም ሀና የምትሉ እስኪ ሀሳብ አስተያየታችሁን አካፍሉኝ ማለት ነው። እኔ በበኩሌ መኮርኮሟ መልካም ነው ብዬ ነው የማስበው። ለምን ካላችሁኝ ሀና በጣም አብዝተዋለች። ሀና ወይ አሴር ጋር ትሆን ወይ ኤልያስ ጋር ትሆን ወይ እዝራ ጋር ትሆን በጣም አብዝተዋለች። በዛ ላይ ደግሞ በማያገባት እየገባች ሄዳ ፋኖስን አባቴ ልጅ አይወልድም ብላ ተናግራለች። ሲቀጥል ደግሞ አቶ ኖላዊም ቢሆን አሁን ካያችሁ ሀና እንደ በፊቱ እየሆነችለት አይደለም። ሀና በጣም ተቀይራለች። እንደውም ከአሴር ጋር ሲሆን እንኳን በፊት ምንድነው ሲል የነበረው እኔ እኮ ሀና እንደተቀየረች አውቃለሁ፣ ግን እሷን መናገር አልፈልግም። ያሳለፈችው ጊዜ በጣም ከባድ ስለነበረ እሷ ተደስታ ማየት ለእኔ ትልቁ ተስፋዬ ነው። የእሷን ደስታ ማየት ለእኔ ትልቁ ደስታዬ ነው። ስለዚህ ሀና እንድትቀየምብኝ አልፈልግም። ሀናም ሰው ናት፣ ይከፋታል። ስለዚህ እንድትከፋ አልፈልግም ነው የሚለው። ለሀና በጣም ነው የሚጨነቅላት አቶ ኖላዊ። እሱን ትታው እንኳን ቤተሰቦቿ ጋር እልም ብላ ስትቀር ምንም መስሎ አይታየውም። ብቸኝነቱ እንዳለ ሆኖ ማን ምግብ ሰርቶ እንደሚሰጠው እንኳን ታውቃላችሁ። ከዚህ በፊት በጣም ብዙ ነገር አሳልፏል። አሴር ሰክሮ ሲሄድ፣ ተምቹ ሰክሮ ሲሄድ እሱ ምግብ ሰርቶ ቤቱን አጽድቶ ምናምን አልጋውን የሚተኙበትን አንጥፎ ነው እንትን የሚላቸውና ይህን ሁሉ ስታዩት በቃ ተዋት ነበር የሚለው። ተዋት፣ እሷ ልጅ ናት፣ ብዙ ነገር ነው ያሳለፈችው። አሁን ቤተሰቦቿን አገኘች ብዬ ልቀየርባት አልፈልግም ነው የሚለው አቶ ኖላዊ እንኳን እና ማለት አሁን አቶ ኖላዊ ያም ሆነ ይህ እንደተከፋ ወይም ሀና እንዳስከፋችሁ እንኳን በጭራሽ ታውቃላችሁ። የጤፍ ፍሬ ያክል እንኳን ሀና እንድታቅበት አይፈልግም። ገብቷችኋል? ቤተሰብ ሀና በምንም ታምር አቶ ኖላዊ እንደተከፋችበት እንዳቅ አይፈልግም። እና ሀና በጣም አብዝተው ነበረ ታውቃላችሁ። እዛም እዚህም ሁሉም ሰው ስለሚንከባከባት ምናሴም በሉት አቶ ኖላዊም በሉት ሰላምዬ፣ ወይዘሮ ሜላት፣ አቶ መስፍን ብቻ ሁሉም ሰው ሀና 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 ነው የሚላት። እና ታውቃላችሁ አንዳንድ ጊዜ ጎበዝ ስንባልና በጣም እንክብካቤ ሲበዛ የምናደርገውን ነገር አናቅም፣ የምንሰራውን ነገር አናቅም። እና ሀናም እንደዛ ነው ሆና የነበረው። ስለዚህ አሁን
ይቺ መኮርኮሟ መልካም ነው ብዬ አስባለሁ። ግን አሁን እንደዚህ አስፋልት ላይ ተዘርራ እና ተደብድባ ስልኳን ተቀምታ ማን ይደርስላት ይሆን? ማን ይደርስላታል ብላችሁ ታስባላችሁ? በዚህ ዙሪያስ ምን ይከሰታል? ወደ ደሴ የሚሄዳቸው ምክንያት ወይም የሚቀሩበት ሰበብ ሊሆን ይችላል፣ አይታወቅም። ሀናን ማን ነው የመታት፣ ማን የደበደባት የሚለውን አቶ ኖላዊ ግዴታ ማጣራቱን አይቀርም። እንደው ቤተሰቦቿ እንኳን እናጣራለን ችግር የለውም ቢሉትም እንኳን ያው ከሀና ተደብቆ ነው ለነገሩ ሊሄድ የነበረው። እንግዲህ አቶ ኖላዊ ሀና መመታቷን ወይም ደግሞ እንደዚህ መደብደቧን ካወቀ በኋላ ያው ከሰማ ማለት ነው፣ እርግጠኛ ነኝ ይሄዳል ብዬ አላስብም። ገብቷቸዋል። ለቤተሰብ እንግዲህ ከፋኖስ ጋር ነው ያደረው። ከዛ አድሮ ወደ ቤቱ ስመለስ ሀና ተደብድባለች ወይም ሀና እንደዚህ ችግር ደረሰባት የሚባለውን ነገር ይሰማል። ስለዚህ ወደ ደሴ መሄዱ ይቀራል ማለት ነው። ወደ ደሴ መሄዱ ከቀረ እቺ ፋኖስ እርጉዝ ከሆነች ምናልባት ፋኖስ እና አቶ ኖላዊ አብረው እየመኖሩ ቻንስ ይኖራቸዋል ማለት ነው። ገባቸው ቤተሰብ? አሁን ሀና ይሄ ችግር ከደረሰባት እርግጠኛ ነኝ አቶ ኖላዊ ካወቀ አይሄድም። ማን ነው ልጅን እንደዚህ ሊያደርጋት የቻለው? ማን ነው የመታት? ማን ነው እንደዚህ ያደርጋት? ስልኳንስ ማን ነው የቀማው የሚለው ነገር ስለሚታሰብበት ሰው አይሄድም። ከጊዜ ጊዜ ደግሞ ቀን ቀን እየወደደው ትንሽ ከቆየ እንትና ፋኖስ እርጉዝ መሆኗን ትነግረዋለች ማለት ነው። ገብቷቸዋል ቤተሰብ? ሰው አብረው የመኖሩ ቻንሳቸው አሁንም በድጋሚ ይኖራቸዋል ማለት ነው። ሌላው ሀና አሁን እንደዚህ ተደብድባ አስፓልት ላይ ወድቃ ወይም መንገድ ላይ ወድቃ ማን ይደርስላታል? ማን ያያታል ነው? ወይስ እሷ እንደዛ እንደተደበደበችው ተነስታ ወደ ቤቷ ትገባለች ማለት ወደ ወላጆቿ ቤት ትሄዳለች? ወይስ ደግሞ ወደ አቶ ኖላዊ ትሄዳለች? አሴርና ተምቹም ቢሆኑ ዝም ብሎ ያልፋሉ ብዬ አላስብም። በነገራችን ላይ አሴር ጋም ሆነች ተምቹ ጋር እወጋታለሁ እደበድባታለሁ እያለች ነበረ መክሌት እና ምን ልታደርጋት ነው ያምሻል እንደያሉ ሁለቱም እየተቆጧት ነበረና ሀና ተደበደበች ወይም ደግሞ ሀና ችግር ደረሰባት የሚለውን ነገር ሲሰሙ ምናልባት መክሊት እንዲጠይቋት ይችላሉ። አንቺ ነሽ ወይ ሊሏት ይችላሉ። ነገር ግን እኔ ሰፈሯን አላቅም፣ የት አካባቢ እንደሆነችም አላቅም ነው የምትለው። ሀና ግን የሆነ ቦታ ቅሻለሁ ብላታለች። ካስታወሳችሁ ተምቹና እሷ ማለት ተምቹና መክሌት አንድ ላይ ቁጭ ብለው መታ ነበረ ሀና እና አዋርታቸው ምናምን የአሴር ፍቅረኛ እሷ እንደሆነች ተምቹ ነግሯታል። እና እወጋታለሁ ምናምን ስትል ምን ያድርጋሽ ነው ደግሞ የምትወጊያት ምናምን ብሏት ነበር። ተምቹ ተቆጥቷን ነበር ማለት ነው። እና ስለዚህ ምናልባት እሷ ሊጠይቋት ይችላሉ። ግን አላቅም ካለች ደግሞ ሌላ ጉዳይ ነው። ሀና ካስታወሰች አስታወሰች ነው። ሀና ካላስታወሰች ግን እንግዲህ ስልኳንም ሁሉ ነገሯንም ተቀምታ ትቀራለች ማለት ነው። እና እናንተ ምን ትላላችሁ? ሀና እንኳን ተኮረኮመች ነው የምትሉት ወይስ ኖ መኮርኮም አልነበረባትም? የአቶ ኖላዊስ መጨረሻ ምን ይሆናል? ተምቹስ የሰራውን እንደታያችሁት ተምቹ ይህንና አንቺ መጨረሻችን ነው። እኔ ልቤ የሚፈልገው ወይም ደግሞ ውስጤ እየነገረኝ ያለው ድንብላል ብቻ ነው። አሁን በልቤ ውስጥ ያለችው ድንብላል ብቻ ናት ብሏታል። እና እውነት ለመናገር እርግብ በጣም ነው ያሳዘነችኝ። እዛ እስር ቤት ሆና እሱን ነበረ ተስፋ አድርጋ የነበረው። እንግዲህ ተስፋዋም ሄዷል ተሟጧል ማለት ነው። እና አሳዝነኛለች፣ ፈጣሪ በሚያውቀው ማለት ነው። እርግብ የበፊቱ ተንኮሏ፣ ክፋቷ፣ ሁሉ ነገሯ እንዳለ ሆኖ ግን አያችሁ ማርያምን መጥፎ ነገር ስንሰራ መቼውንም ቢሆን አያልፍልንም ብቻም ሳይሆን አሁን በአሁኑ ዘመን ጌታን በምድር ነው የሚከፈለን። የሰራናት ለእያንዳንዷ ስራችን እዚሁ ሳንሞት በምድር ይከፈለናል። እና አሁንም ድንብላል የሰራችውን ነው ማለቴ እርግብ የሰራችውን ነው እየተከፈለች ያለችው። ወይ ከቤተሰቦቿ ትሆን ከእስር ቤት እንኳን ብትወጣውን ወደ ቤተሰቦቿ ለመሄድ በጣም ከባድ ነው። ምክንያቱም የወይዘሮ ባዩሽን ገዳይ ተናገሪ ማን የገደላት የሚለው ጥያቄ ይመጣባታል። እና እርግብም ያለችበት ሁኔታ በጣም የሚያሳዝን እና በጣም የሚያምነው እንግዲህ ያም ሆነ ይህ ድራማ ወዴት እየሄደ ነው የሚለውን ምናልባት አሁን በቀጣዩ ፓርት ብዙ አዳዲስ ነገሮች ይከሰታሉ ብዬ አስባለሁ። አንደኛ ሀና ተደብድባለች፣ አቶ ኖላዊ ወደ ደሴ አይሄድም፣
አሴርና ተምቹም ቢሆኑ አቶ ኖላዊን ተከትለው ሊሄዱ ነበር። ነገር ግን ያ ነገር የማይሳካም ይቀራሉ። ስለዚህ ብዙ አዳዲስ ነገሮች ይከሰታሉ ብዬ አስባለሁኝ ማለት ነው። ወደ ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰወዳችሁ ላይ ከማድረጋችሁን ግን አትርሱ።